በመጨረሻም እንግዲህ መራዊት ድና ወጥታለች። አልሄደችም ሐኪም ቤት አልሄድም ብላ እምቢ አለች ማለት ነው። ናሆሚ እንግዲህ ጥሩ አፍቃሪና ጥሩ ባል ነው። የእውነት በጣም ነው የሚንከባከባት። እሷ ግን ተበሳጨች። ምክንያቱም ናሆም ከእንደዚህ ከሚሆን እኔ ራሴን በሞት ይሻለኛል። እኔ ነኝ የእሱ ምክንያት ከቤተሰቦቹ ጋርም እንዲጋጭ ያደረግኩት። እኔስ እሺ ይሁን፣ አንዴ ፈጣሪ በድሎን የፈጠረኝ በገዛ ጥፋቴ ልቀጣ፣ እሱ ግን ለምን እያለች እንግዲህ ራሷን እየጎዳች ትገኛለች። መሩዬ ሰኒ እንግዲህ ሄዳ ናሆሜ ጋር መራዊት ምን ሆና ደብሯታል ምናምን ስትለው ከማዬ ጋር ትንሽ ተነጋግረው ነበረ። እማዬ እንግዲህ መራዊት ልጅ መውለድ እንደማትችል ዛሬ ሰማች ምናምን ስላት፣ ወይኔ ናሆሜ ይሄንን ነገር እኮ መጀመሪያውኑ ንገራት ብለናት ብዬ ነበረ። አዎ ግን ይሄ ሁሉ የመሩ ጥፋት አይደለም የራሴ ነው አለ ማለት ነው ናሆሜ። እንግዲህ መሩዬ አዙሯት ወድቃ ሰኒ መድኃኒቷን ይዛ ከናሆሜ ጋር ስትመጣ እሷ ዝርር ብላለች። ይችን ቅልፋም የሆነች ልጅ እያለ እንግዲህ ከዛም ቢነካኳት እሷ የለችም ቅዝቅዝ ብላለች። እዛ መሩ ናሆሜ ደነገጠ፣ ጮኸ። እንግዲህ ለቅዱስ ደወሉና ወደ ቤቷ ይዘዋት ሄዱ። ደህና ናት፣ ያው አልጋ ላይ ተኝታ አጥሚት ምናምን ሰራችላት ጽናቴ። ደህና ናት እንግዲህ ያው ማለት አሁንም እሷ ራሷን ከመውቀስ ወደ ኋላ አላለችም። ምክንያቱም ናሆም እንደዚህ እንዲሆን አትፈልግም። ለእሷ ብሎ ነው ቤተሰቦቹን እንደገና ደግሞ እሱም ጭንቀት ላይ ነው ያለው። አባቴም ይሄንን ነገር ቢሰማ ምን እንደሚያደርገኝ አላውቅም። ድሮም እኔና እሱ ተስማምተን አናውቅም። ጭራሽ ደግሞ ሌላ ነገር ይሄንን ቢሰማ ጉድ ነው ብሎ እንግዲህ ለኪራ እየነገረው ይገኛል። ኪራ ደግሞ እኔ እኮ መጀመሪያውኑ ንገረው ብዬ ነበረ ናሆማ፣ እንደዚህ አይነት ነገር መደበቅ የለበትም፣ በቃ እውነቱን አውቀው መቀበል ነበረባቸው እያለ እንግዲህ ምንም እንጃ ከባድ ነው። ብቻ አንዳንድ ጊዜ ሁለት የምትወዷቸው ሰዎች ጋር ትቀመጡና ወደ ማን እንደምታደሉ ራሱ ግራ ትጋባላችሁ። አሁን እናቱም እናቱ ናት፣ ገብቷቸዋል አይደለ? እናት ናት፣ ከሚስትም በላይ እናት ናት አይደል? ሚስት እኮ ትርፍ ነገር ናት። እናት ግን እናት ናት እምዬ ማለት ነው። እና እናቱንም እንዳያስቀይም እንዴት እችንም የሚወዳትን ሚስቱንም እንዴት ግራ ተጋብቷል ናሆሚ ማለት ነው በኃይለኛው። እና እንግዲህ ፈጣሪ ሆይ ምን አደረግኩ ሁለት የምወዳቸው ሰዎች መሀል አስቀምጠ የምትፈትነኝ እያለ ከፈጣሪው ጋራ እያወራ ይገኛል ማለት ነው ናሆሚ። ዋናው ነገር መዳኗ ደስ ይላል፣ ድናለች። እንግዲህ ጽናትና ኪራም እንግዲህ መንገድ ትናንትና ላይፋቸውን እየቀጩ ይገኛሉ ማለት ነው። ደስ ሲሉ ግን ትናንት ፍቅራቸው እንደዚህ በመመለሱ ራሱ ደስ ብሎኛል በእውነቱ ማለት ነው። ሳቃቸው ከራቃቸው ራሱ እንግዲህ በጣም ቆይቶ ነበረ። በጣም ደስ ይላል። ኒና ግን ትናንት እንዴት እንዳሳዘነችኝ አትጠይቁኝ። እውነት ለመናገር አሳዝናኛለች። አንዳንድ ጊዜ ሰዎችን እብድ ናት እንደዚህ ናት ብለን ችግሯን ጠጋ ብለን እንረዳት ከመረዳት ይልቅ እኛ የሆነ ጥፋቷን ነው የምንከተለውና ማንኛቸውም ሰዎች ብንሆን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። እንግዲህ ጽናት ድራማ እሱም እያለቀ ነው። አሁን እንግዲህ ወደ 100 እየተቃረበ ደርሷል። እንግዲህ ያቆሙ ይቀጥሉ አላውቅም፣ ግን እንደው ይቀጥሉ ደስ ይሉ ነበረ የእውነት። እና በጉጉትም የምጠብቀው የነ ጽናት ድራማና ኖላዊ ነው። እንግዲህ ቤታም ትላንትና እኔ ማንም አይወደኝም እዚህ ቤት፣ ሁሉም ሂጂ ከዚህ ወደዛ ሂጂ እያሉ እያመሸቃቀጡኝ ይገኛሉ። ከዚህ ሁሉ ለምን እኔ እያለች እንግዲህ ኒና ክላስ ገብታ ስትሮቤሪ ያገኘው ብላ መድኃኒቱን ቅማቅማ እንግዲህ ራሷን ስታ ወደቀች ማለት ነው። ኒና እንግዲህ ያው እሷ ናት እዛ ቤት እሷን የምትንከባከባት ማለት ሰራተኛዋ ሳትሆን፣ ነገር ግን ያው ሰብአዊነት አለ አይደለ የሚሰማቸው ስሜት። እና እነሱም ደግሞ ጽናትም ሳት ስለማትቀመጥ ኪራም ስራ ስለሚውል እያት ምናምን ይሏታል። እና እሷ ናት የምታያት። እንግዲህ ኒና ደግሞ እንደምታያት ክብሮምን ትከታተለዋለች። ክብሮም ደግሞ የኪራ ወንድም ሆኖ ተገኝቷል። የኪራ ወንድም ነው ክብሮሜ ማለት ነው። እንግዲህ አባት በአባት አንድ ናቸው። የኪራ አባት ክብሮሜን ከሌላ ሴት የወለደው እሱ ይመስለኛል አሁን ላይ። ኒና ደግሞ ይሄንን ነገር ኪራ ማነው ክብሮሜ ስልክ ሲያወራ
እየተከታተለች ታዳምጠዋለች እና ሀብት ንብረት ምናምን ክፍፍል ምናምን ብሎታል አባትየው ማለት ነው። ያንን ሁሉ ሰምታለች። ከዛም አንተ የኪራ ወንድም ነህ እንዴ ስትለው ቦግ አለባት ማለት ነው። አንቺ እኔን ትከታተይኛለሽ እንዴ? ደግሞ የምን ስለ ወንድም? አዎ ወንድሜ ነው ግን ማለት ምን አስበሽ ነው ሲላት፣ አይ በአባት አንድ ናችሁ ብዬ ነው ምናምን አለች። አፍሽን ዘግተሽ የምትቀመጪ ከሆነ አፍሽን ዘግተሽ ተቀመጪ። ወዲህ እያልሽ ወሬ የምታመላልሽው እነግርሻለሁ። ምኑን ከምን ነው የምታገናኘው አላት ማለት ነው። ክብሮም በጣም ተቆጣ። እንግዲህ ቤታዬ መድኃኒቱን ዋጥ አድርጋ ራሴን አዞረኝ ኒና እያለች እንግዲህ መሬቱ ላይ ዝርር ብላለች ማለት ነው። ኒና እንግዲህ ስትመጣ ውሃውን ይዛላት ስትመጣ እሷ ዝርር ብላለች። ኒና የምትይዝ የምትጨብጠው ጠፋባት። ምኑን ከምታደርገው የእውነት ኒና ግን ትላንት ታሳዝነኛለች ስታለቅስ ማለት ነው። በእውነት አንዳንድ ጊዜ ሰዎችን ቀርበን እነሱን ከመረዳት ችግራቸው ምንድን ነው ከማለት ይልቅ ያንን መጥፎ ጎናቸውን ነው የምንከተለውና እች ልጅ ቸግሯት ነው እንደዚህ አይነት ነገር ውስጥ የገባችው። ማንም ሰው ወደ መጥፎ ነገር አይሄድም ጎበዝ። ሴተኛ አዳሪ የሆነችበት እንግዲህ እህቷን ለማሳከም ነው። እሷ ገላዋን እየሸጠች ገላዋ ላይ የማንም አይን ማረፊያ አድርጋ ራሷን አሳልፋ መስዋዕት አድርጋ እንግዲህ እህቷን ለማዳን ስትል ሴተኛ አዳሪ ውስጥ ገብታ አካሏን እየሸጠች እህቷን ታሳክማለች። እና ትናንትና ያ ሁሉ ነገር ተናገረች። እናንተ አንድም ቀን እዚህ ቤት ስኖር ስለ እኔ አንድም ቀን ተናግራችሁ አታውቂም። አንቺን ብትሆኚ ስለ እኔ እህትሽ እንዴት ናት ደህና ናት ወይ ብለሽ ታውቂያለሽ? አታውቂም። እናንተ ግን እችን ጨለሌ እንደይዝላችሁ ብቻና ሰራተኛ እንደሆነላችሁ ብቻ ነው የራሳችሁን እንጂ ስለ እኔ አንድም ቀን ጠይቃችሁና ተጨንቃችሁልኝ አታውቁም። አያችሁ፣ ራስ ወዳዶች ናችሁ እናንተ። በቃ ልሂድ። አዎ ኪራ ስለተናገራት ብቻ ነው ትናንትና አንቺ ልጅቷን አደራ ሰጥተን ነው ለአንቺ አይደለ እንዴ? እንዴት እንደዚህ ታደርጊያለሽ? ምናምን ብሎ በጣም ተናገራት ኪራ ማለት ነው። እኔ እኮ ባዘኔታ እንጂ የእናንተ ሰራተኛ አይደለሁም ስትል ቦግ ብላት ኪራ ላይ ጮኸችበት ማለት ነው። ኒና እንግዲህ ኪራ በጣም ተናገራት። ልብሷን ይዛ ውልቅ ልትል ስትል እንግዲህ ጽናት ሄዳ በሩን ይዛባት አትውጭም የትም አትሄጂም አለቻት። እሄዳለሁ ልቀቂኝ፣ አሁን በዚህ ብሽትማ የትም እንዴት አልፈቅድልሽም አለቻት። በግድ ወደ ቤት መለሰቻት። እንግዲህ ቤታም ሐኪም ቤት ወስደዋት እንግዲህ አስተኝተዋታል። እናቷም ይሄንን ነገር ስትሰማ ገና ትጨፍራለች ማለት ነው። ቤታ አውቋበት ናት። ሲጀመር አላበደችም። የሆነ ነገሯ እኮ ያስታውቃል ደህና ሰው መሆኗ ማለት ነው። ብቻ አለ አይደለ ብቻ ለእሷ የተሰጣት ካራክተር በጣም ጎበዝ እና ጠንካራ ነች። የምሬን ነው የምላችሁ። ቤቴ በጣም ጎበዝ ካራክተር ናት በነገራችን ላይ እና ስትጫወት የተሰጣትን ካራክተር በስነ ስርዓቱ ነው የምትሰራው። እውነት ለመናገር እኔ በሆን ሳቄ ይመጣል እኮ እንደዚህ አይነት ነገር ላይ የምሬን ነው የምላችሁ። በጣም በቃ አለ አይደለ ልክ እኔ እነኛ አይምሮ ታማሚ የሚሰሩትን ነገር ነው የምትሰራው። ቤት ግን በመሀል አንዳንድ ጊዜ አይታችኋት ከሆነ ሳቋ ይመጣል ልክ እንደ በፊት እንደምትስቀው ማለት ነው። እና ባለፈ ክፍል ኪራ እየመጣህ እንዴ ምናምን ብላ ስትጠመጠምበት ሳቋ እንደ ድሮ መጣ ማለት ነው። ጽናትም እንደዛው ፊቷን አዙራ ሳቀች። ግን ሳቃቸው ይመጣል በመሀል ቀረጻ ላይ እያለ ማለት ነው። እና ቤቲ እንግዲህ ትላንትና ያው እንዳያቸዋት ነው። ግን ደግሞ አለመሞቷም አንድ ነገር ነው። እናቴ ሌላ ነገር በእንቅርት ላይ ጆሮ ደግፋሉ። ሌላ ጣጣ ታመጣባቸዋለች ብዬ ፈርቼ ነበረ። ደህና ናት፣ ተርፋለች። እንግዲህ ኪራም ሂጂና መልሻት ጽይ ብሎ ሄዶ መለሰቻት። እናትየዋም ይሄንን ነገር ስትሰማ እንግዲህ ገና ታንቧርቅባቸዋለች። ልጄ ልትገሏት ነበረ ብላ ጽይ ላይ ነው የምትነሳው። ኪራም እንግዲህ ጽናቴ መቼ ነው ጫጉላን ምችን ምናምን እያላት፣ ጫጉላውማ ይደርሳል መጀመሪያ ሁሉም ነገር ደርሳል አለች። ፊቷን አዞረችና አይ እንደስ ታስቀኝ ጽናት እንደዚህ ስታወራ ማለት ነው። ጫጉላው ቀርቶብኝ ቤቲን ከዛ ቤት ባስወጣህልኝ አላለችም። ምን አልሽ ይላታል። አይ መጀመሪያው ሰርጉ ይደገስ ብዬ ነው አለች። እና ጽናት ድራማ እንግዲህ በጉጉት የምንጠብቀውና የምንወደው ድራማ ነበረ። አሁን ወደ ማለቂያው ደርሷል ማለት ነው። እንግዲህ ሌላ ይቀጥሉ አይቀጥሉ አላቅም፣ ግን ሌላ የማይቀጥሉ ከሆነ መበታተናቸው ነው። ሁላቸውም እኮ የምሬን እኮ ነው፣ ሁላቸውም ይበታተናሉ። ምናልባት ቪዲዮ ቲክቶክ ላይ አብረው ከሰሩ ነው እንጂ ይሄ በዚሁ በድራማ ነው ሁላቸውም የሚገናኙት ብዬ ነው የማስበው። እንግዲህ ምሩዬ እንኳን ብዙ ቦታ እየሰራች ነው፣ በጣም ብዙ ቦታ ማለት ነው። ጽናቴን ግን ከዚህ በፊት አንድ ቦታ ብቻ ነው ያየዋት፣ 2 ቦታ
እዛ የህይወት መንገድ ላይ እና አንድ ደግሞ የሆነ ቦታ ላይ ከነ ክብሮም ጋር ሰርታ